ብልጽግና ስብሰባ ስለዚህ ጦርነት ጉዳይ ወይ ደግሞ ሰሜን ኢትዮጵያ ላይ ስለተፈጠረው ውጥረት ሰሜን ኢትዮጵያ ላይ እየተካሄደ ስላለው ነገር አይነጋገርም አይወስንም ብለን አንጠብቅም ማለት ነው። የትግራይ ፖሊስ ኮሚሽን ፖሊሶቹን የሰለጠኑ ኃይል ስለሆኑ እነዚህ ወደ ግንባር ሲወስዳቸው ትሄዳላችሁ ሲባል አይ ለምን እንዴት እንብል ጥያቄ ለምን ሊያነሱ ቻሉ? አሁን ያልኩሽ ሲቃወም ነበረ ስኖር ነበር። ትግራይ ክልል አይደል ታስረው ነበር፣ ይታሰራል፣ ይፈታል፣ ይኖር ነበር። የቁም እስረኛ ናቸው ይባል ነበር። አዎ ግን መጣው አዲስ አበባ ምን ሊደረግ ነው? ስለሆነ ነው እዚህ የመጣው። ምንድነው ከሰሊጥ ጋራ ከኑግ ጋራ ተገኘ ምን የሚባል ነገር አለ፣ ተረት አለ አይደል? እሱን ሽሽት ነው። የኤርትራ ሰራዊት በስፋት ትግራይ ውስጥ ከዚህ ፊት ዛላምበሳ አካባቢ ነበር፣ ድንበር ላይ ነበር፣ ሽራሮ አካባቢ ነበር፣ ባድሜ አካባቢ ነበር የሚታዩ የነበሩ። አሁን ሚሊተሪያቸውን ሳይቀይሩ በመቀሌ አልፎም ተርፎ እስከ ተንቤን ድረስ መታየት ጀምረዋል። ቆላን ተንቤን ውስጥ መታየት ጀምረዋል። ጭዳ ሊያረጋችሁ ለማምኑበት ለዛውም እኛ ትግራውያን አይደለም ውሃት ቲዴፍ የሚያመጣ ጦር ተከትሎ መዋጋት እኛ አይደለንም ከናንተ ወገን አይደለንም ያሉ ማለት ነው። እነሱም በጉልበት ይዞ ሊያስታጥቃቸው ሊያዋጋቸው። ስለዚህ ወጣት አልባ የሆነች ነው ያለችው ትግራውያን ማለት አሁን 100,000 200,000 ሰራዊት ሽማግሌም ሊኖር ይችላል። ሪሊ ጦርነቱ ከተራዘመ ተተኪ 10,000 ሰው ማውጣት ይችላል የሻዕቢያ ቀጥሎ የሚለውን ነገር ነው ፖይንቱም ጫወታውን ለውጦ ነበር። ስለዚህ ምን ወስዶ መቅሰፍታዊ እርምጃ ነው ባይዞ አይቸግርም እኮ ኤርትራ ውስጥ እኮ ምን አየሩም ልነሳበት አየሩም ባይኖር አየር ቢሰጡትም ልነሳ የሚችለው እኮ የሶስት ቦታ ሁለት ቦታ እኮ ነው። እሱን እኮ ቀድሜ ዱቄት ካደረግከው እኮ እንደፈለክ የኤርትራን እኮ አየር ኃይል እኮ አየር እንትን እኮ የኢትዮጵያዎች መደነሻ ማድረግ የሚችልበት ሁኔታ ይፈጠራል። ሻዕቢያ ራሱ ሳል በረሃን ከታለን ሳል በረሃ መሄድ ነው የሚሻለው ወይስ አስመራ መቀመጥ ነው የሚሻለው የሚለው ምርጫ እንዲስ ኢትዮጵያ ማዳከም የሚፈልጉ ሀገራት ወይም ኃይሎች ለአንዴና ለመጨረሻ ጊዜ ያለ የሌለ ኃይላቸውን አስተባብረው ሊሞክሩ ይችላሉ። መጣ ጉዳይ አይደለም። በመጣም ለኔ ምንም ይዘው መጣልኛ እኔ መኖር እንኳን ያልቻልኩባት እኔ እንደ ሰው መታየት ያልቻልኩት የሚል ወገን ካለ ለሱ ማብራሪያና መልስ መስጠት የብልጽግና ግዴታ ነው። ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታልታችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታልታ የምንመለከተውን ጉዳይ እናስቃኛችሁ። በኢትዮጵያና በኤርትራ መካከል እንደዚሁ ደግሞ በፌዴራል መንግስቱና በቲፒኤልኤፍ መካከል የተፈጠረውን ውጥረት ተከትሎ የኢትዮጵያ መከላከያ ሰራዊት በከፍተኛ ሁኔታ ወደ ትግራይ አዋሳኝ አካባቢዎች እየተንቀሳቀሰ መሆኑን ተጨባጭ መረጃዎች እየወጡ ነው። ትግራይ ክልልም እንደዚሁ የኤርትራ ጦሩን ተከትሎ ህወሓትም ከፍተኛ ዝግጅት እያደረገ መሆኑ እየተሰማ ነው። ጦርነቱ በአጭር ቀናት ውስጥ ሊፈነዳ እንደሚችል የተለያዩ የዓለም አቀፍ ሚዲያ ዘገባዎች እንደዚሁ ደግሞ የግጭት ተንታኝ ተቋማት ሪፖርቶች ያመላክታሉ። ትግራይ ክልል ላይ ያለው አሁናዊ ሁኔታ ከመቼውም ጊዜ በላይ እየተጋጋለ ነው ያለው። ለመሆኑ አሁን ያለው ሁኔታ ወዴት ያመራል? ትግራይ ክልልስ በተጨባጭ ምን አይነት እንቅስቃሴ አለ የሚለውን ጉዳይ ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ መረጃዎችን አድርሰናችሁ ወደ ዋናው ጉዳያችን እንገባለን። ገዢው ብልጽግና ፓርቲ ስብሰባ መቀመጡ ተሰምቷል። ብልጽግና ፓርቲ በአዲስ አበባ ስትራቴጂክ በተባለ ጉዳዮች ላይ ትናንት ጀምሮ እየመከረ መሆኑን ጠቅላይ ሚኒስትር አብይ አህመድ ወይም ደግሞ የፓርቲው ፕሬዝዳንት አስታውቀዋል። በሌላ በኩል ከፌዴራል መንግስቱ ጋር ወደ ጦርነት ለመግባት የተዘጋጀ ነው የተባለው ህወሓትም መቀሌ ላይ ስብሰባ ያደረገ መሆኑ ተሰምቷል። የህወሓት ስብሰባ ከፍተኛ ወታደራዊ አመራሮችና የፖለቲካ አመራሮች የተሳተፉበት መሆኑ የተሰማ ሲሆን የስብሰባ ዋና ዓላማም ጦርነቱን መሰረት ያደረገ እንደሆነ መረጃዎች ያመላክታሉ። ይሄንም ጉዳይ እንግዲህ ከሰፋ አድርገን አብረን እንመለከተዋለን ከአነሳነው ዋና ጉዳይ ጋር። ሁለተኛ ጉዳያችን በኢትዮ ሱዳን ቦርደር አካባቢ ላይ እንግዲህ ግጭቶች ከሰሞኑ እንደነበሩ ይታወሳል። የፈጥኖ ደራሽ ኃይሉ በኢትዮጵያና ሱዳን አቅራቢያ ኩርሙክ በተባለ ቦታ ላይ የድሮን ጥቃት መፈጸሙ ተሰምቷል። እንግዲህ የድሮን ጥቃቱ ከኢትዮጵያ ነው መነሻው የሚሉ ክሶችም ከወደ ሱዳን መንግስት በኩል በተደጋጋሚ እየተሰሙ ነው። በሌላ በኩል አሜሪካ በፈጥኖ ደራሽ ኃይሉ 3 ጀነራሎች ላይ ማዕቀብ መጣሏ ተሰምቷል። እንደዚሁም ደግሞ ፈጥኖ ደራሽ ኃይሉ የዘር ማጥፋት ወንጀል በነናረብ በሆኑ ሱዳናውያን ላይ እየፈጸመ የሚል የተባበሩት መንግስታት ድርጅት ያወጣው ሪፖርት ያመላክታል። ለማን እንደምን አለ
ሰላም በመረጃዎቹ ላይ ባጭሩ ሐሳብ ካለህ እሱን አጋራንና ወደ ዋናው ጉዳይ እንገባለን። በጣም ጥሩ መርሻ። እንግዲህ አገር እየመራ ያለው ብልጽግና መንግስት የብሔራዊ ምክር ቤት አባላቶች አስቸኳይ ስብሰባ ከትላንትና ጀምሮ እያደረጉ ነው ያሉት። አሁን ይህ ስብሰባ ዝም ብሎ ስብሰባ ነው ማለት የምንችልበት ነገር አይኖርም። ለምን? ከዚህ ስብሰባ በፊት የኢትዮጵያ መከላከያ ሰራዊት ባለው አቅሙ በታጠቀው መሳሪያ ባለው ሙሉ አቅሙ ወደ ሰሜን ኢትዮጵያ ክፍል እየሄደ መሆኑን መረጃዎች ያመላክታሉ። በመንግስት በኩል ወይ ደግሞ በመከላከያ በኩል በይፋ ባይነገርም ያው የሚታየው ነገርም ስለሆነ ተጭኖ ሰራዊቱን ሲሄድ መሳሪያውም ሲሄድ እየታየ ነው ያለው። የውጭ ያሉ ሚዲያዎችም ይህን ጉዳይ ሳተላይትን እያስደገፉ እያወጡ ነው ያሉት። በዛው ልክ ደግሞ በትግራይ ክልል የተቀበረ መሳሪያ እየወጣ ነው። የኤርትራ ሰዎች አልፎ ተርፎ ከድንበር አልፎ ተርፎ እስከ መቀሌ ድረስ ዘልቆ እየገቡ ነው ያሉት፣ እያሳዩ ነው ያሉት እና እንቅስቃሴዎች በስፋት ሰሜን ኢትዮጵያ ክፍል ላይ ወታደራዊ እንቅስቃሴዎች አሉ። መቼ እንደሚፈነዳ ብቻ ነው የማይታወቀው፣ ጦርነቱ ማለት ነው። መቼ እንደሚተኮስ ነው የማይታወቀው። ይሄ በተቀባበለበት ሁኔታ ውስጥ የሚደረገው ስብሰባ ዝም ብሎ የአቅጣጫ ጉዳይ ምናምን ብቻ ይሆናል ብሎ መገመት የዋነት ነው የሚሆነው ማለት ነው። እንደውም አንዱ የሚመከርበት ጉዳይ በፎቶ ላይ ያየሁት ህጋዊ መንግስት ማጽናት፣ ህዝባዊ መሰረት ማስያዝ አይነት ነገሮች የሚሉ እንትኖች አሉት። አዎ አሁን እኛ ስፔኩሌሽናችን ነው የምናስቀምጠው። አሁን ለዛም ነው ይህን መደላደል ያመጣውልኝ ነገር ማለት። በአንጻራዊ ደግሞ ይሄንን ጠላትን ወይ ደግሞ የኢትዮጵያን ድንበር ከፍቶ ጠላትን ወደ ሀገር ውስጥ እያስገባ ያለው ከጠላት ኃይል ጋር እየተባበረ ያለው የህወሓት ወይ ደግሞ ቲዲኤፍ የሚባለው ወታደራዊ ክንፍና ህወሓት የሚባለው ስብስብ ደግሞ ጀነራሎቹ በትግራይ መሽጎ ከሻዕቢያ የደህንነት ኃላፊዎች ጋር ቁጭ ብሎ ስብሰባ እያካሄዱ ነው ያሉት። እንዳውም መረጃዎች የሚያመላክቱት ስብሰባው የህወሓት ጀነራሎች ወይ ደግሞ የቲዲኤፍ ጀነራሎች ያደረጉ ስብሰባ ቢባልም የሻዕቢያ የደህንነት ባለሙያዎች እዛ ስብሰባ ላይ የተሳተፉ ነው የሚያመላክተው ነገር ማለት ነው። እነዚህ ሰዎችስ ምንድን ነው እያደረጉት ያለው ነገር ብንል ምንም ሰማይን በድንጋይ እንደመሳት አይነት ነገር ነው። ስለ ጦርነት እንደሚያወሩ መገመት ማለት ነው። ይሄ ሁለቱ ነገሮች ክስተቶች ባሉበት ሁኔታ ውስጥ እንግዲህ ብልጽግና ስብሰባ ስለዚህ ጦርነት ጉዳይ ወይ ደግሞ ሰሜን ኢትዮጵያ ላይ ስለተፈጠረው ውጥረት፣ ሰሜን ኢትዮጵያ ላይ እየተካሄደ ስላለው ነገር አይነጋገርም፣ አይወስንም ብለን አንጠብቅም ማለት ነው። ምናልባት ግን ሊሆን የሚችለው ነገር ምንድን ነው? በስራ አስፈጻሚ ሌቨል ያስወሰነውን ጉዳይ ይሄ ጠቅላላ ምንድነው ብሔራዊ ምክር ቤት ማለት የጠቅላላ ጉባኤ ወኪል ስለሆነ ለሱ ብሪፍ አድርጎ ማብራሪያ ለመስጠትም ሊሆን ይችላል የሚል ነገር ነው አሁን የማስበው። ስለዚህ ሰሜን ኢትዮጵያ ላይ ስለሚደረገው ነገር ጦርነት ብልጽግና አሁን ውይይቱ አካል ያደርገዋል የሚል ነገር ነው አንድ ግምት ያለኝ። በህወሓት በኩል የሚሆነው ነገር ምንድን ነው? ሊያረጉት የሚችሉት ነገር ምንድን ነው? ልክ እነሱ የሚጫወቱት ነገር አለ። ራሳቸው የሆነ ነገር አድርጎ ተጠቅተን ነው የሚለውን ነገር ለማድረግ የሚያደርጉት ነገር እንደሚገባኝ በኋላ በዝርዝር ከትግራይ ውስጥ የትግራይ አሁናዊ ሁኔታን ሳነሳ ማስቀምጦ ሴናሪዎችም ስላሉ እዛ ውስጥም በደንብ ላነሳው ይችላሉ። ነገር ግን እነሱም ሊያደርጉ የሚችሉት ከዚህ ጦርነት ጋር መከላከያ ወደ ድንበሩ አካባቢ ጠጋ፣ ያው በሌላ መንገድ ለሌላ ነገር አይደለም። ይሄ ህግና ስርዓትን ለማስፈን ነው የሚችለው ነገር ማለት። ስለዚህ የመጀመሪያ ቪክቲም የሚሆኑ ደግሞ እነሱ ስለሆኑ እርምጃው ዱላው እነሱ ላይ ስለሚያርፈው መጀመሪያ ይህንን ጉዳይ ለመቀልበስ ይረዳቸው ዘንድ ብለው የሚያስቡትን ነገር ይወስናሉ እነሱም ማለት ነው። ይሄ ይመስለኛል በእነሱ በኩል የሚደረገው ነገር። ይሄ በዚህ በሁለቱ ኃይሎች በተደረገው ስብሰባ መካከል ሊኖር የሚችለውን ውጤት ነገር ነው እንግዲህ የሚታየው ነገር ማለት ነው። ግን በብልጽግና ጉዳይ ላይ ምናልባት የዲፕሎማሲውን አማራጭ ምን ላይ ደረሰ ሊነሳ ይችላል። ምክር ቤቱ አባላቶቹ ዝም ብሎ እንውጋ እንደዚህ እናድርጎ ምናምን ብቻ ሳይሆን በሰላም መንገድ የሄድንበት ነገር ምንድን ነው የሚለውን ነገርም ብሪፊንጉ ላይ የሚኖር ይመስለኛል። እንዲሁ ሳስበው ነገር ማለት ነው። ይሄኔን ሞክረን ይሄኔን ነገር አግኝተናል፣ በዲፕሎማሲ መንገድ ይሄኔን ድል አግኝተናል፣ ይሄኔን ደግሞ መግፋት አልቻለም፣
ይህን ማግኘት የምንችለው ግን ቀጥሎ በምናደርገው በምንፈጥረው ጫና ነው የሚለው ጉዳዮችን ተነስቶ ለውይይት አካል ሊሆን ይችላል የሚል ግምት መያዝ ይቻላል። ሌላ የብልጽግና ስብሰባ ላይ ምናልባት አማራ ክልል ስለሚደረጉ ከፋኖ ጋር ስለሚደረጉ ጦርነትም ልነሳ ይችላል ብዬ ጠብቆ ምንድን ነው ወደ ሰሜን የሚካሄደው ከሆነ ምን ሊደረግ ይችላል? ብልጽግና በሶስቱ አቅጣጫ መዋጋት ይችላል ወይ የሚል ጥያቄ ልነሳበት ይችል ይሆናል። በፋኖ ጋር ተዋጋ የህወሓትና የሻዕቢያ እንኳን በአንድ ግንባር ሆኗል ለይቶ በሱዳን በኩልም ደግሞ ሌላ ግንባር ሊፈጠር ይችላል። የአርሚ ሰባ የሚባለው ሻዕቢያን በዛ በኩል ሰብሮ ሊመጣ ይችላል። ሶስቱን ግንባር እንዴት ማስተናገድ ይቻላል የሚል የራሳቸውን ስጋቶች ሊነሳበት የሚችልበት ሁኔታ ብዬ ነው። ስለ ጦርነቱ የሚነሳ ከሆነ ሞስት ፕራዮሪቲ ስለ ጦርነቱ ሊነሳ የማይችልበት እድሉ በጣም ዝቅተኛ ነው። ስለ ጦርነቱ የሚነሳ ግን ከሆነ እንደዚህ አይነት ዝርዝር ጉዳዮች ምን ታስበዋል፣ እንዴት ይሆናል የሚለው ጉዳዮች ሊነሱ ይችላሉ ብዬ ነው። ምናልባት ሙሉ ለሙሉ አቅጣጫውን እንኳን ባያስቀምጥም ጥቅል ነገሮች ስጋቶችም ሊነሱ ይችላሉ የሚል ነገር ከሱዳኑ ጋር በተገናኘ እንግዲህ የሱዳኑ የጀነራል አልቡርሃንና የጀነራል ዳጋሎ የስልጣን ሽኩቻ ጦርነት እንግዲህ በአንድ በሌላም ከኢትዮጵያ ጋር እየተያዘ መጥቷል። በተለይ አሁን ሰሜን ኢትዮጵያ ላይ ያለውን ውጥረትም መሰረት አድርገው የግጭት ተንታኝ ተቋማት ሪፖርቶች ያቸውን ሲያጠናቅሩ አብረው ነው ይህን ነገር የተያዘ ነገር ነው፣ ሊነጣጠል የሚችል ነገር አይደለም የሚል ነገር አለው። ምክንያቱም እዛ ጋር ኤርትራም አለች፣ የኢትዮጵያ መንግስትም አለበት ይባላል። ቲፒኤልኤፍ ራሱ እዛ ኃይል አለው አርሚ ሰባ ይባለው እንዳልከው ሰው አሁን በኢትዮጵያና በኤርትራ በሱዳን ቦርደር አካባቢ ደግሞ የድሮን ጥቃቶች መምጣታቸው ከቅርብ ጊዜ ወዲህ በሁለቱ ሀገራት ቅርብ የሚባል የድንበር ቦታ ላይ ነው እና በፈጥኖ ደራሽ ኃይሉ ላይ እንደዚሁ የዘር ማጥፋት ወንጀላዎች በዩኤን እየቀረቡ ነው። የማዕቀቦችም በጀነራሎቹ ላይ እየተጣለ ነው እና እሱስ ምን ኢምፕሊኬሽን ይኖረዋል? በአጭሩ እንግዲህ በጀነራሎቹ ላይ የሚጣለው ማዕቀብ የሚያሳየው ነገር ምንድን ነው? ሱዳን ውስጥ የተካሄደ ያለው ጦርነት በጣም በተለያየ ጊዜ ሚዲያዎችም ሲገልጹ ነበር። ዝም ብሎ እንትናይ ጦርነት ብቻ ሳይሆን ሰብአዊ መብት ጥሰቶችን በስፋት የሚከናወኑ መሆኑ የሚታወቅ ጉዳይ ነው። እሱን መልክ ለማሳዝ የግድ ጦርነቶች በሚካሄዱበት ሰዓት ላይ እነ አሜሪካ እነ ሰብአዊ መብት ኮሚሽኖች እንደዚህ አይነት ጫናዎችን ለማድረግ ይሞክራሉ። የዛ አካል ነው አሁን ፈጥኖ ደራሽ ጀነራሎች ላይ የተደረገው ነገር ማለት ነው። ማዕቀብ ወይ አካውንታቸውን ፍሪዝ እንዲያደርግ ሊሆን ይችላል፣ ወይ ደግሞ ኖ ፍላይ ዞን ምናምን ሊሆን ይችላል። እንደዚህ አይነት ነገሮችን ሊጥሉ ይችላሉ። ግን እሱ መሬት ላይ ምን አይነት ተጽዕኖ ያመጣል የሚለው ነገር ነው መታሰብ ያለበት ነገር ማለት ነው። ቀጥታ ጫና አድርጎ ወደ ድርድር እንዲገቡ እስካልተደረገ ድረስ አሁን 3 ጀነራል ላይ ወይ 5 ጀነራል ላይ የምጥላቸው ማዕቀቦች ሪሊ በዛ በሚፈለገው ነገር እዛ ሱዳን ውስጥ ለሚፈጠረው ሰብአዊነት ላይ ለሚፈጸመው ወንጀሎች ማስቆም ይችላል ወይ ብሎ ከታሰበ እኔ እንዲሁ አድርገናል ከሚለው የዘለለ ነገር አይመስለኝም። እና አሜሪካ ቢፈልጉ ነገሩ እንዲቆም የሚፈለግ ቢሆን ኖሮ እነዚህ እጃቸውን አስገብቶ እያበጣበጡ ያሉትን ገልፍ ስቴቶችን ዩኤኢ በላት ሳውዲ አረቢያ በላት ማስቆም ቢችሉ ጫና እነሱ ላይ ማድረግ ቢቻል ሱዳን ውስጥ ያለው ነገር መልክ የሚይዝበት ሁኔታ ይፈጠራል። ከዛ በቀላሉ ሁለቱ ኃይሎች መካከል ጄኑን የሆነ ድርድር ማድረግ የሚቻልበት ሁኔታ ይኖራል። ነገር ግን ሀያውን ፈርቶ የሚባለው ነገር ነው የሚሆነው ነገር ማለት ነው። ዋና ጦርነቱን ፋይናንስ እያደረጉ ያሉ የገልፍ ስቴቶች ናቸው። እነሱ ነው ማስቆም፣ እነሱ ላይ ነው ማይቀመጣል መጣል ያለበት። እነሱ ከቆሙ እዚህ ያለው ነገር ይቆማል ብዬ ነው የማስበው። ባይቆም እንኳን ለድርድር ዝግጁ የሚሆኑበት ሁኔታዎች ይኖራሉ ማለት ነው። መልካም ውድ ቤተሰቦቻችን ወደ ዋና ጉዳያችን እናልፋለን። እንግዲህ በትግራይ ክልል አካባቢ ያለው አሁናዊ ሁኔታ እንግዲህ ከጊዜ ወደ ጊዜ እየተባባሰ ውጥረቱም እያየለ ነው የመጣው። በተለይ ትግራይ ላይ ህወሓት ከፍተኛ የሆነ ሞቢላይዜሽን እያደረገ ነው። የኤርትራ ኃይሎችም እንደዚሁ ከቲፒኤልኤፍ ጋር በፈጠሩት ጥምረት በስፋት ወደ ትግራይ ክልል ገብተው እየተንቀሳቀሱ ነው የሚሉ መረጃዎች እየወጡ ነው። የኢትዮጵያ መከላከያ ሰራዊት ደግሞ በአንጻሩ ወደ ትግራይ አዋሳኝ አካባቢዎች በአማራና በአፋር በኩል በከፍተኛ ደረጃ መከላከያ ሰራዊት እያስገባ ከባድ መሳሪያዎችንም እያንቀሳቀሰ መሆኑን ለመንግስት ቅርበት ያላቸው ሰዎች ጭምር ቪዲዮዎቹን ቀርጸው ሲያሰራጩ ተመልክተናል። ዓለም አቀፍ ሚዲያዎቹንም ይህንኑ ዘገባ ዲፕሎማቲክ ምንጮችን እንደዚሁ ደግሞ የአካባቢ ኖሮዎችን ጠቅሰው አረጋግጠዋል። ይህ ሁኔታ ወዴት ያመራል የሚለውን ጉዳይ እንመለከታለን። ትግራይ አሁን ምን ሁኔታ ላይ ናት የምትገኘው የሚለውንም እናያለን። አሁን በቅድሚያ አሁን ያለው ሁኔታ ምንድን ነው እየተካሄደ የሚለውን ነገር እንመልከት። ምክንያቱም መሬት ላይ ያለው
ሁኔታ በዚህ 2-3 ቀንስ ከነበረው እግለት የጨመረበትን ሁኔታ ታዝበናልና ምንድነው መሬት ላይ ያለው ከሚለው? አመሰግናለሁ። እንግዲህ በድጋሜ መርሻ እስቲ ምንድነው የሆነ ያለው የሚለውን ነገር ለማየት መሰረታዊ በትግራይ ክልል አሁን ትግራይ ክልል የስበት ማዕከል ሆናለች። ዋናው ጫውታው ሁሉ እዛ አካባቢ ነው የተደረገ ያለው ነገር ማለት ነው። ስለዚህ ምንድነው እዛ አካባቢ ያለው ግብረ መልስ ምን አይነት ፖለቲካ ነው እየተከናወነ ያለው የሚለውን ነገር እስቲ እናንሳስ። ከዛ እሱን ካየን በኋላ ምን ሊፈጠር ይችላል ከዚህ ጋር ተያይዞ ትግራይን ሴንተር አድርጎ ወደ ጦርነት ለመግባት እየተንሰፈሰፉ ያሉ ኃይሎች ቲዲኤፍ በለው ኤርትራ ሰራዊት በለው ኢትዮጵያ መከላከያ ሰራዊት በለው ከጀርባ ፋኖ በለው ምንድነው ሊሆኑ የሚችሉ መጨረሻ ላይ ምን ውጤት ይዞ ይወጣሉ ከዚህ ሂደት ውስጥ ማን ምን ያተርፋል የሚለውን ነገር ለማየት መጀመሪያ ትግራይ ክልል አሁን ባለው ተጨባጭ ሁኔታ ምንድነው እየታየ ያለው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አንድ 5 ነጥቦችን ላንሳል። የመጀመሪያው ፖሊስ ሰራዊት ተቃውሞ ገልጿል። የትግራይ ፖሊስ ሰራዊት ከሰሞኑ ምን የሚል ሀሳብ መጣ? ወደ ግንባር ትላካላችሁ የሚል ነገር መጣ። አሁን ወደ ግንባር ትላካላችሁ ሲባል ፖሊስ ሰራዊት እኔ አልሄድም፣ በወገን አንደኛውን ግንባር ተላከ፣ አንደኛው ደግሞ ስጋት የሌለ ቦታ ላይ ተላከ የሚል ነገር መጣና አንዋጋም የሚል ሀሳብ መጣ። ፖሊስ ሰራዊቱ መበታተና መጣ። አሁን ይሄ ቀላል ነገር አይደለም። ለምንድን ነው? ፖሊስ ሰራዊት የመከላከያ አካል ነው፣ የጸጥታ አካል ነው። በጸጥታ አካል ውስጥ ደግሞ አርግ አታደርግ ነው ጫውታው። ለምን እንዴት የሚባል አማርኛ የለም። ግንባር ሂድ ሲባል ትሄዳለህ፣ ተመለስ ስትባል ትመለሳለህ። ነገር ግን የትግራይ ፖሊስ ኮሚሽን ፖሊሶቹን የሰለጠኑ ኃይል ስለሆኑ እነዚህ ወደ ግንባር ሲወስዳቸው ትሄዳላችሁ ሲባል ለምን እንዴት የሚል ጥያቄ ለምን ሊያነሱ ቻሉ? አሁን አንዱን ያሳያል ትግራይ ክልል ውስጥ ያለው ነገር ማለት ነው። ምንድነው ማለት ነው? እየተደረገ ባለው ነገር ደስተኛ የሆነ ደስተኛ ያልሆነ ወገን አለ ማለት ነው። የሚቀበል የማይቀበል አካል አለ ማለት ነው። ፍትሃዊ ነው የማይል ከማህበረሰቡ ኃይል የሚል ከታጠቀው ኃይል ነው። የታጠቀ ኃይል ነው ጥያቄ ያነሳ ያለው ማለት ነው። ጀነራሎች እኮ አዲስ አበባ እየገቡ ነው። ጥሩ ነው። የታጠቀ ኃይል በጊዜያዊ አስተዳደር አሁን ያለው እንቅስቃሴን እንከላከላለን ምናምን የሚባለውን ነገር ለምን እንዴት ምናምን አልገባም አላደርግም የሚል ነገር እየተፈጠረ ነው። አንድ እሱ ያዝልኝ። ጦርነቱን የማይደግፉት የቀድሞ የቲዲኤፍ አመራሮች ከትግራይ ወጥቶ አዲስ አበባ ገቡ። ጀነራል ጉሽ ገብሬ፣ ጀነራል ከበደ ፍቃዱ፣ ኮሎኔል ንጉሴ ወለጋ የሚባሉ በቅጽል ስሙ አሁንም በደንብ ይልኝ። እነዚህ ሰዎች የቲዲኤፍ አመራሮች ነበሩ። እርግጥ ነው በተለያየ ጊዜ ከሻዕቢያ ጋር የሚደረገው ነገር አግባብ አይደለም፣ ዳግም ጦርነት ውስጥ መግባት የለብንም፣ ጦርነቱን እኛ አንደግፍም የሚል እንደነ ጀነራል ጉሽ በይፋ ወጥቶ እስከ መታሰር ድረስ ደርሰዋል። አሁን እነዚህ ሰዎች አዲስ አበባ መጡ። አዲስ አበባ መምጣታቸው ምንድን ነው አሁን ጥያቄው? ለምን እንዴት መጡ? በዚህ ሰዓት በራሱ ለምን መጡ? እንዴት መጡ? አሁን ጀነራል ጉሽ ሲቃወም ነበረ፣ ስኖር ነበር። ትግራይ ክልል አይደል? ታስረው ነበር። ይታሰራል፣ ይፈታል፣ ይኖር ነበር። የቁም እስረኛ ናቸው ይባል ነበር። ግን መጣ አሁን አዲስ አበባ። ምን ሊደረግ ነው ስለሆነ ነው እዚህ የመጣው? ምንድነው? ከሰሊጥ ጋር ከኑግ ጋር ተገኘ ምን የሚባል ነገር አለ፣ ተረት አለ አይደል? እሱን ሽሽት ነው። እሱ የማይቀበለው እሱ የማይደግፈው ጦርነት ሊነሳ ስለሆነ እርምጃ እንዳይወሰድበት ወደዚህ መጣ። በራሱ ብቃት ነው አመልጦ መጣ ወይስ ፌዴራል መንግስቱ አውጥቶ ነው? ከዛ እዚህ መጥቶ ምን ሊያደርግ ነው የሚል ጥያቄዎች በደንብ ሲሪየስሊ መታየት አለባቸው። እዚህ መጣው በቃ መጥቶ እዚህ ሻይ ቡና እያለ ቁጭ ልል ነው ወይስ እዚህ የሚመራው ጦር አለው? መከላከያ ውስጥ ገብቶ እነዚህን ሰዎችን ሊመታቸው ነው? ሊያስተባብር ነው ወይስ አማካሪ ሆኖ ከጀርባ ሊቆም ነው? ስመጣስ ምንድን ነው ይዞ መጣ? እዛ ያለው መረጃ ከጀነራል ጉሽ በላይ ትግራይ ክልል ውስጥ ያለው የሻዕቢያና የቲዲኤፍን ጥምረት ሊነግርህና እቅዳቸውን ሊያስረዳ የሚችል ሰው አለ ወይ? ይሄ ነው የጦርነት እቅዳቸውን ነው ይዞ መጣ። ሰውዬ ምን ሊያደርጉ እንዳሰቡ ይሄን ያዝልኝ። በሶስተኛነት ደረጃ የኤርትራ ሰራዊት በስፋት ትግራይ ውስጥ
ከዚህ በፊት ዛላንበሳ አካባቢ ነበር፣ ድንበር ላይ ነበር፣ ሽራሮ አካባቢ ነበር፣ ባድሜ አካባቢ ነበር የሚታዩ የነበሩ። አሁን ሚሊተሪያቸውን ሳይቀይሩ በመቀሌ አልፎም ተርፎ እስከ ተንቤን ድረስ መታየት ጀምረዋል። ቆላን ተንቤን ውስጥ መታየት ጀምረዋል። ምንድን ነው የሚያመላክተው? ምሽግ እየቆፈሩ እንደሆነ መረጃ እየወጣ ነው ያለው። የሻዕቢያ ታንክ እየገባ እንደሆነ መረጃ እየወጣ ነው ያለው። ይሄ ምንድን ነው አሁን ትግራይ ክልል ያለው? ሌላ አራተኛ ህወሓት ባደረገው ጦርነት ስብሰባ፣ ሰሞኑን ባደረገው ስብሰባ ጦርነት ለማድረግ መወሰኑንም ፍንጮች እየተሰሙ ነው ያሉት። ራሳችን መከላከል በሚለው አማርኛ ምንድን ነው ሰላም እንፈልጋለን ማለት ዝም ብለን ቁጭ ብለን ያለን አንከላከልም ማለት አይደለም የሚል ነገር ማለት ነው። ያው ታውቃለህ የፖለቲካል ተርም ነው። ተከላካይ ነኝ ምናምን አጥቂ መሆኔ ተከላካይ ነኝ ትላለች ጫውታ ስለሆነች ይሄን መወሰኑን ተሰምቷል። መንግስት ጦሩን በ5 አቅጣጫ ትግራይ መክበቡ መረጃ ደርሷል። መንግስት ጦር ቅድም ያወራነው ነገር ከሁሉም የኢትዮጵያ ክፍል እየወጣ የጸጥታውን ጉዳይ ለሚሊሻ፣ ለፖሊስ፣ ለተለያዩ የጸጥታ መዋቅሮች አካባቢ የጸጥታ መዋቅሮችን አስረክቦ እንዳለ የተመመ ነው ያለው ወደ ሰሜን አካባቢ በ5 አቅጣጫ ትግራይን ከበባ ውስጥ አስገብቷት ነው ያለው። ይህ ምንድን ነው የሚያመላክተው? ምን ይዞ ይመጣል ነው እንግዲህ ዋና ነጥቡ ማለት ነው። የመጨረሻው ነጥብ ምንድን ነው የሚሆነው? የትግራይ ወጣቶች በሽሽት እየወጡ መሆናቸው ከትግራይ ሰምታ ላይ መረጃ በስፋት ወጣቱ በከፍተኛ ሁኔታ ትራንስፖርት እንኳን ተከፍቶ በእግር ነው የሚሄዱ። በእግር ሁሉ መሄድና እንትን ስለማይታሰብ ትግራይ ሲባል እዛ ብቻ የለም። ራያ አላማጣ ትላንትና በጉልበት የፈረሰው ቦታ ጊዜያዊ አስተዳደሩ በየአፈሳ ጀምሯል። ጭዳ ሊያረጋችሁ ለማምኑበት ለዛውም እኛ ትግራውያን አይደለም ህወሓት ቲዲኤፍ የሚያመጣ ጦር ተከትሎ መዋጋት እኛ አይደለንም ከናንተ ወገን አይደለንም ያሉ ማለት ነው። እነሱም በጉልበት ይዞ ሊያስታጥቃቸው ሊያዋጋቸው። ስለዚህ ወጣት አልባ የሆነች ነው ያለችው ትግራይ ማለት ይሄ ሂደት ነው ትግራይ ክልል ያለው ማለት። በዚህ ሂደት ውስጥ ለሚፈጠረው ጦርነት ምንድን ነው ይዞ የሚመጣ? አሁን ይህን ፋክተር በደንብ አድርጎ የሚታይ ነገር ነው ያለው። ከዛ ውጪ ከምንም ጊዜ በላይ የትግራይ ፖለቲከኛ የነበሩ ኃይሎች በአንድም በሁለትም ህወሓት ተች የሆኑት ባይዞ የትግራይ ፖለቲከኛ በጣም ሬር ኬዝ ነው ማግኘት የሚችሉ ህወሓት ተች ያልሆነ ማለት ነው። ከህወሓት ጋር አብረው የሆነ ዘመን ላይ ያልሰራ አብረው ያልተነካከባል ህወሓት ተች የሆኑ ኃይሎች ከምንም ጊዜ በላይ እየተደራጁ መደራጀት ብቻ አይደለም። ትላንትና ፌዴራል መንግስትና ህወሓት መካከል ጦርነት ሲደረግ የሉና ጦርነት ነው ብሎ ከህወሓት ጋር ተሰለፉ ሰዎች ሁሉ ጭምር ዛሬ እነዚህ ቲዲኤፎች ይመቱ ቀን በቀን ነው ጠቅላይ ሚኒስቴር ቢሮ ደብዳቤ ይዞ የሚቀርቡት። የትግራይ ህዝብ እስከ መቼ ነው የሚጨክኑበት? እርምጃ ይወሰድ፣ የትግራይ ህዝብ ሰላሙን ያገኝ ብሎ ጥያቄ ያቀረቡት ያሉ ሌላ ሰው አይደለም፣ የትግራይ ፖለቲከኞች ናቸው። ራሳቸውን ደግሞ አደራጅቶ ያንን ቦታ ባለፈ የታየውን ክፍት ቦታ እንዳይታይ ቲዲኤፍ አሁን ጊዜ ያስተዳደረ ቲዲኤፍ ከተመታ በኋላ ቦታውን ተክቶ የትግራይ ህዝብን በፍትሃዊነት የትግራይ ህዝብ ድጋፍ ያለው ተቀብሎ ሊያስተዳደር የሚችል ኃይል አለ ቦታው ላይ ሊታመንበት የሚችል ኃይል ማለት ነው። ይህም ራሱን ያደራጀበት ሁኔታ ነው ያለው። ከዚህ ውጭ የሚደረገው ጦርነት ጄኖሳይደሮች መጡ፣ አዳውያን መጡ እንዳይባል የራሳቸው የትግራይ ልጆች ይሄ ስርዓት የቲዲኤፍ የሚባል ካልጠፋ የትግራይ እናት በሰላም ተኝታ አታድርም፣ በቃን፣ አየን ምንም የምታመጡት ጥሩ ነገር የለም፣ በሰላም መኖር እንፈልጋለን ያሉት ሀራ መሬ ራሳቸውን ያደራጁ በራሳቸው ፍላጎት ራሳቸውን ያደራጁ ሰራዊት አለ። ይሄ አግዙኝ ልግባ ለህዝቤ ልድረስ እያለ ነው ያለው። ይሄ ባለበት ውስጥ የሚደረገው ግጭት ማን ምን ይዞ ይወጣል ነው እንግዲህ አሁን ጣውዳው በዋነኝነት ቲዲኤፍ ምን ይዞ ይወጣል? ትግራይ ክልል ላይ ምን ይፈጠራል? ቲዲኤፍ ጀርባ ላይ ታኮ የመጣው ሻዕቢያ ምን ሊገጥመው ይችላል? ይሄን ሊቀለብስ የሄደው መከላከያ ሰራዊት ምን ይዞ ይመጣል?
ከጀርባ በቅርብ ርቀት ያሉት የወሎ ፋኖች ሌላው እንኳን በጣም ሩቅ ነው። የጫወታ አካል መሆንም አይችልም። ጂኦግራፊውም አይወስንለትም። የወሎ ፋኖች ሚና ምን ይሆናል በዚህ ሂደት ውስጥ የሚለውን አንድ በአንድ ለማንሳት ሞክራለሁ ማለት ነው። የመጀመሪያው ነገር ምንድነው? መንግስት ሊያደርግ የሚችለውና ሊሆን የሚችለው ምንድነው? መንግስት ፈጣን የሆነ በአየርና በምድር ህወሓት ላይ ጥቃት ያደርሳል። በጣም ፈጣን በሆነ ሁኔታ ማለት ነው። ይህም ነፃ ቀጠና በትግራይ ውስጥ ለመፍጠር እንዲያመቸው። ለምን ትግራይ ውስጥ ነፃ ቀጠና እስካልያዘ ድረስ የጫወታው ሜዳ የሚሆነው የአማራ ክልል ነው የሚሆነውና ህወሓት ወይ ደግሞ ቲዲኤፍ አጥቂነቱን የጨመረ ከጀርባም ያሉ ሻዕቢያ ለዚህ ደግሞ ጥሩ ተባባሪ ሆኖ የሚጨምሩበት ነገር ሂደት ነው የሚፈጠረው። ሻዕቢያን አንድ ስቴፕ የትግራይ ክልልን መንግስት መቆጣጠር ከቻለ ሻዕቢያ ድንበሩን ዘግቶ ድረሱልኝ እርቅ ይሁን ነው የሚለው። በማንኛውም በጣም ከፀሐይ በታች አዲስ ነገር የለም፣ መነጋገር እንችላለን ነው የሚለው ሻዕቢያ። ለምን አይፈልግም? መዋጋትም አይፈልግም፣ አቂሙም የለውም። ሆነስትሊ ስፒኪንግ አቂሙ የለውም። ይህን ስል ብዙ ሰዎች አይገባውም። ጦርነት በቴክኖሎጂና በሰው ኃይል ድምር ውጤት ነው የምታመጣው። አሁን 100,000 200,000 ሰራዊት ሽማግሌም ሊኖር ይችላል። ሪሊ ጦርነቱ ከተራዘመ ተተኪ 10,000 ሰው ማውጣት ይችላሉ የሻዕቢያ ቀጥሎ የሚለውን ነገር ነው ፖይንቱን፣ ጫወታውን ለውጦ ነገር ጦርነቱ ከተራዘመ። ስለዚህ ጫወታው ኢትዮጵያ መንግስት ትግራይ ክልልን ከተቆጣጠረ ነፃ መሬት ካደረገ ትግራይ ክልልን ሻዕቢያ ያለው ነገር ቶሎ ወደ መደራደር ይመጣበት ሁኔታዎች ናቸው ይመጡት። ሌላ ታጋዩ እምነት እና ፍላጎትም የለውም። ቅድም እንዳነሳ ነው ፖሊሱ አልዋጋም ይላል፣ ህዝቡ እስከመቼ ድረስ ነው ይላል። ስለዚህ ነገሩን ቶሎ ብሎ ክልሉን ለቲፒኤፍ ቁጥጥር ስር የሚውልበት ሁኔታ ማመቻቸት ማለት ነው። ህዝቡ ራሱ ደግሞ በሰራዊቱ ቲዲኤፍ ላይ እንድነሳ ተባባሪ እንዳይሆን በደረሰበት እንዲያጋልጥ በእነዚህ በቲፒኤፍ ኃይሎች ተጠቅሞ ሁኔታዎችን ማመቻቸትና የትግራይ ድንበር አቋርጦ የመጣውን የሻዕቢያ ታንክን እዛው በድሮን ዱቄት ማድረግ መንቀሳቀስ ባይችልበት መፍጠር። ይሄ አንደኛ ሁኔታ መንግስት የሚያደርጋቸው ፖሲቢሊቲዎች ሊፈጠሩ የሚችሉ ነገሮች ናቸው። በዚህ ሂደት ትግራይ ክልልን ሙሉ ለሙሉ መቆጣጠር፣ ከዛ በኋላ ወደ ቀጣይ ሂደት መሄድ ወይ ደግሞ ከቀጣይ አካል ጋር ወደ ንግግር መግባት የሚለው ነገር ነው። ሌላ ይሄ በአምስት በኩል መከላከያ ከቦታል ብያለሁ። ትግራይ ክልልን ፍታያቸው ማለት ወደ ሰሜን ኢትዮጵያ ክፍልን በደንብ በአምስት በኩል ከቦታል። ሊሆን የሚችለው ሌላ ምንድን ነው የሚሆነው ማለት ነው? የሻዕቢያና የቲዲኤፍ ሰራዊት ከበባውን ሰብሮ ጫወታውን ወደ አማራ ክልል ማምጣት አናውቁም። አሁን የሚወሰነው በምንድን የሚወሰነው ማለት ቅድሚያ ብትወክስስ። ለምሳሌ አሁን እናንተ እዚህ ቁጭ ብለን በምንነጋገርበት ሳለ ህወሓት እና ሻዕቢያ አንድ ላይ ሆኖ ቢተኩሱና ከበባውን ሰብሮ ወርታች ቢገባ ይሄም ሊፈጠር የሚችልበት ሁኔታ አለ። እሱ ብቻ አይደለም፣ የምሬ ወዳጆ ሚሊሻም መንግስትን ከኋላ ሊወጋ ይችላል። ከበባውን ፊት ለፊት ነው እንደዚህ የተደረገ ያለው። በዛ ፕሮክሲሜት ያለው ወሎ ፋኖ የሚባለው ነው በምሬ የሚመራው ማለት ነው። እሱ ከጀርባ መንግስትን የሚወጋበት ሁኔታ ሊፈጠር ይችላል። ከዛ የጦርነቱን ሜዳ አማራንና ትግራይን በማድረግ ሌላ ግንባር ተመሳሳይ ደግሞ በሱዳን በኩል ዞሮ ደግሞ አርሚ ሰባና ይዞ የሻዕቢያ ሰራዊት ሊመጣ ይችላል። ለምን? በዚህኛው በኩል ያለው ቦታ በአልቡራን የተያዘ ቦታ ነው። አልቡራን ማለት ደግሞ በዋነኝነት የሻዕቢያ ወዳጅ ነው። በቀላሉ በስኩትር አድርጎ በሐምዳይት አድርጎ በሸረሪና በኩል ዞሮ ሊመጣብህ ይችላል። ስለዚህ 3 ግንባር ሊከፈት ይችላል ማለት ነው። አንተ ፊት ለፊት የትግራይ ኃይሎችን ከማጥቃት በፊት መከላከያ ላይ ቀድሞ ጥቃት ከፍቷል። በጀርባ የምሬ ወዳጆ ሚሊሻ ይተኩሳል። በዚህኛው በሱዳን በኩል ሌላ ግንባር ሊከፈት ይችላል ማለት። ይህ የሚያሳየው ምንድን ነው? የጦርነቱ ሜዳ ሙሉ ለሙሉ አማራ ክልል ውስጥ የሚሆንበት ፖሲቢሊቲ ሊፈጠር ይችላል። በሶስተኝነት ደረጃ ሊፈጠር የሚችለው መንግስት በአየርና በምድር ጥቃትን ይወስዳል። በዚህም ሻዕቢያ ህወሓት በማጀር በኩል ወልቃይትን ሰብሮ ሊገቡ ይችላሉ። የጎንደር ፋኖ በዚህ ሂደት ለሁለት ሊሰነጠቅ ይችላል። አሁን ደግሞ የምነግር ቅድም ያልኩ በዚህ በሱዳን በኩል በዚህ ምሬ በጀርባ በኩል
ምናምን ጥቃት ሊፈጽሙ ይችላሉ የሚል አሁን እንደሱ ሳይሆን ደግሞ ህወሓትም ወደ ላይ ወጥቶ በኤርትራ በኩል አድርጎ በሁማጀር በኩል ወልቃይትን ሊያጠለቀልቅ ይችላል። ይሄ ሲፈጠር ምንድን ነው የሚፈጠረው? የጎንደሩ ፋኖ እንደ ምሬ ወዳጆ ከጀርባ የተከዜን ዘብ ይመታል ወይስ ለሁለት ይሰነጠቃል? እኔ እንደማስበው ለሁለት መሰንጠቅ ፋኖ ለሁለት መሰንጠቅ ሂደት ይፈጥረዋል። ይሄ ነገር አደገኛ ነገር ሊፈጥር ይችላል። ገሚሱ ከመከላከያ ከተከዜ ዘብ ከአማራ ሚሊሻ ከአማራ አርበኛ ጋራ አንድ ላይ ሆኖ በጎንደር ምድር ላይ ይሄንን ሰብሮ የገባውን የህወሓትና የሻዕቢያን ጦር ዱቄት የማረግ እድል ይኖረዋል። ከዛ ቀጥሎ ጦርነቱ አድማሱን አስፍቶ መከላከያ ወደ አሰብ በዚህ በአፋር በኩል ሄዶ አሰብን የሚቆጣጠርበት ድል ይኖራል። እዚህ ጎንደር ላይ የተገኘው ድል ደግሞ ቀጥታ ተገፍቶ ሄዶ ትግራይን ነፃ ሊያወጣ የሚችልበት ሂደቶች ይፈጠሩ ይችላሉ። አሊያ ደግሞ ይሄም ከተቀለበሰ ሁሉም ባሉበት ሁኔታዎች ተፈጥሮ ምን ሊሆን ይችላል ማለት ነው? የሽግግር ሂደት ምን ሊፈጠር ይችላል? አታውቁም። እሱን ነገር አሁን ደግሞ ሌላ ነገር ደግሞ ሳነሳል ማለት ነው። እንዴት አይነት ችግር ነው? በጣም ጥሩ። ለምሳሌ ከትግራይ ከተሞች ተገፍቶ በኤርትራና በበረሃ ላይ ህወሓት ሊወሰን ይችላል። አሁን ለምሳሌ ትግራይን ቢቆጣጠርበት ቅድም እንዳልኩ ሻዕቢያው ወደ ቶሎ ብሎ በዓለም አቀፍም እርቅም መጠየቅና ማንኛውም ነገር ላይ እንደራደራል የሚል ጥያቄ ሊያነሳ ይችላል እና ያን ሰዓት ትግራይን የ1993ቱ የተገፉ ህወሓቶች እድል የሚያገኙበትና አመራርነት ሊፈጠር የሚችልበት ሁኔታ ሊፈጠር ይችላል ነው አንዱ ቅድም ያነሳው። ሁለተኛ የሽግግር መንግስትና ድርድር እንደማን ነው? ትግራይ ክልል ቆይቆ አይደለም፣ እዛ አይደለም። ቅድም ያልኩ ሁለተኛው ሴናሪዮ በሶስቱ በኩል በጎጃሙ በኩል በዚህ ያለውን መከላከያ በጀርባና በፊት የሚመቱ ከሆነ ሌላ አጣብቂኝ ተፈጥሮ በኢትዮጵያ ውስጥ ማለት ነው የተፈለገው ግቡ ላይሄድ ቀርቶ ሁሉም በሽግግር መንግስት እንደ አገር በሀገር አቀፍ ደረጃ በሽግግር ችግራችን እንፍታ የሚልበት ሂደት ሊፈጠር ይችላል። ይሄ አንዱ ሴናሪዮ ነው። ሁለተኛው ሴናሪዮ ቅድም ያነሳውልህና ለአንዴና ለመጨረሻ የፋኖ ሂደትም በሁለት ተሰንጥቆ ከመከላከያ ጋር ተሰልፎ ወልቃይትን ሰብሮ የገባውን የሻዕቢያና የህወሓትን ኃይል ደምስሶ ከዛ ትግራይ ክልልም ነፃ የሚወጣበትና መልሶ መከላከያ በደራጀ ኃይሉ አሰብን የሚይዝበት አማራጭ ይፈጠራል። ይሄ ሌላ ሴናሪዮ ነው። በሶስተኛው ሴናሪዮ ደግሞ በዚህ ቅድም ባልኩ ሽግግር ሂደቱ ውስጥ እነ ፋኖም የሚሳተፉበት እነ ህወሓት የሚሳተፉበት የጋራ መግባባት የሆነ ነገሮች ሊፈጥር የሚችልበት ተሸናፊ ነገርም ሊፈጠር ይችላል። ይሄ ነገር ነው የሚታየን። ሶስቱ አማራጮች ይታዩኛል ማለት ነው በዚህ አሁን በሚደረገው ጦርነት ውስጥ ማለት ነው። ይሄ ነው ምናልባት አሁን አንተ የምትለው አይነት ነገር ብቻ ነው ወይ ሊፈጠር የሚችለው? ምክንያቱም አሁን ብዙ ጨዋታው እዚሁ ትግራይ ክልል አማራ ክልል ውስጥ ይሆናል ነው እያልክ ያለው። እዚሁ አልቆ ወይ የሽግግር መንግስት ይመሰረታል ምናምን ይለያያል እኮ። ቆይ ይለያያል። መጀመሪያ ክሊር አድርጌ ያዘኝና ከዛ በኋላ በደንብ አድርጌው አድርገኝ። አንዱ ያልኩ በሶስት ግንባር የመጣው ጦር አሸናፊ ተሸናፊ የማይኖርበት ሁኔታ ተፈጥሮ ከዛ ወደ ሽግግር ሊካሄድ ይችላል። አንድ ፖሲቢሊቲ ማለት ነው። ሁለተኛ ፖሲቢሊቲ ያልኩ ያለው ጦሩ ራሱ ምንድነው የሚሆነው ማለት ነው? ትግራይ ክልል ነፃ አውጥቶ ሻዕቢያ ወደ ላይ አፈግፍጎ እኔ የለውበትም በድርድር ከማጸባይ በታች ምንም አዲስ ነገር የለም እንነጋገርና በማንኛውም መንገድ መነጋገር እንችላለን የሚልበት ሁኔታ ሊፈጠራል ነው እያልኩ ያለው። በሶስተኝነት ደረጃ ደግሞ የሚሆኑ ነገር ምንድን ነው ማለት ነው? የእነ ሻዕቢያ ህወሓት አንድ ላይ ሆኖ በዚህ በወልቃይት ሰብሮ የመግባት ሁኔታ ሲፈጠር ፋኖ ውስጥ አደገኛ ክራኪንግ ተፈጥሮ ደንበኛ ፋኖ ነበረው ኃይሎች ከመንግስት ጋር ከአማራ ሚሊሻ ጋር ከሌሎች ኢትዮጵያኖች ጋር አንድ ላይ ተሰልፎ ይህን ሰብሮ የገባውን ኃይል ጠርጎ ትግራይ ጎንደር ላይ ዱቄት አድርጓቸው ወልቃይ ምንድነው ትግራይንና ከዛ በአፋር በኩል አሰብን ተቆጣጥሮ ኢትዮጵያ ሁለቱም ነገሮች አንደኛ
ትግራይ ልትቆጣጠር የሚችልበትን እድሏን ሰፊ ሆኖ 1993 ከህወሓት የተገፉ ኃይሎች የትግራይ ሪፕሬዘንታቲቭ ሆኖ የሚገቡበት ሂደት የሚፈጠርበት የአሰቡ ጥያቄ አቺቭ የሚደረግበትና ከዛ ወደ ድርድር የሚገባበት ሴናሪዮ ይፈጠራል። ይህን 3 ሴናሪዎች ናቸው እያስቀመጥኩት ያለው ማለት። አንደኛው ምንም መሸናነፍ የማይቻልበት ሁኔታ ተፈጥሮ ወደ ሽግግር የሚገባበት ሂደት ይፈጠራል ነው። ኦኬ አይ አንደርስታንድ ያንተ ስራዬን ያስቀመጥካቸውን ይሆናል ትንተናዎች አንደርስታንድ አድርጌያለሁ። እኔ ጥያቄ ላነሳ የነበረው አሁን ጉዳዩ ኢትዮጵያ ውስጥ ያለ ጉዳይ ወይም ደግሞ ኤርትራ ቲፒኤልኤፍ መንግስት ወይም የታጠቁ ሌሎች ኃይሎች ብቻ አይደለም የሚል ትንተናዎች አሉ። እንደ ክራይሲስ ግሩፕ ያሉ የግጭት ተንታኝ ተቋማት ሪፖርት እንደሚያመላክተው አሁን በቅርቡ የወጣው ትናንትና ይሄ ጉዳይ ከሱዳን ጋር በቀጥታ ይገናኛል። ይሄ ጉዳይ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ በገልፍ ስቴቶች ከጀርባ የሚዘወር ነው። ሌሎችም ደግሞ ኢንተረስት ያላቸው ኃይሎች አሉ። ስለዚህ ቀላል ነገር አይደለም። እንደውም እነሱ የሚሉት ምንድን ነው የቀይ ባህር ፍልሚያ ነው የሚሆነው የሚል ነገር። ከእሱ አንጻርስ እንዴት ነው የምትመለከተው? ምክንያቱም አሁን በደንብ ፍንትው ብሎ የሚታይ የተለያዩ ሀገራት ከጀርባ የተሰለፉበት ሁኔታ ስላለ። ጥሩ እንግዲህ ምንድን ነው ሊሆን የሚችለው ብለን ካሰብ ነው የሱዳኑ ነገር ኤክስቴንድ ወደ ኢትዮጵያ ያደርጋል ወይስ አያረግም ነው እንጂ በዚህ ደረጃ ሱዳን ውስጥ በተደረገው ደረጃ ልክ ለህወሓት ወይ ደግሞ ፋኖ እንኳን ተው ለህወሓት በዚህ ደረጃ እንትን ሰጥቶት መጥቶ ደግፎ ልክ ሳውዲ እና ዩኤኢ አረብ ሀገር ምንድነው ሱዳን ውስጥ አንዳቸው አልቡራንን አንዳቸው ጀነራል ዳጋሎን እንደሚያደርጉ አድርጎ መጡበት ሁኔታ ይኖራል ወይ ካለ እሱ ሌስ ፖሲቢሊቲው ሌስ ነው። ነገር ግን ከቀይ ባህርን በተመለከተ ኤርትራ አለች እነሱን ተውና ኤርትራና ኢትዮጵያን እንመልከት። ቀይ ባህርን በተመለከተ ጉዳይ ግን ቅድም ያልኩ ነገር አለ። ይህን ጫወታውን አንተ የምትለውን ጫወታ ሊቀይር የሚችለው ጫወታ ኢትዮጵያ መንግስት የሚያደርገው ፍጥነት ነው። ምን ብለን አውቶማቲካሊ ጫወታውን ወደ ኤርትራ ምድር ካደረገና በሚችለው ልክ ለምሳሌ አንድን ምሳሌ ላንሳልኝ። ገና አንድ ጊዜ የግብፅና የእስራኤል ጦር የተከናወነ ጊዜ ምን ሆነ መሰለ 6 ቀን ዋለ ከዛ በፊት ነበረው ማለት ምንድን ነው የሚሆነው? ግብጾች በጣም ከፍተኛ አየር ኃይሎች ነበራቸው። ብዙ አየር ኃይል ከአሜሪካ በሚገኙ ብድርና እርዳታ ዳበረ አየር ኃይል ነበራቸው። እስራኤሎች ምንድን ነው ያደረጉ? ምንም የጦርነቱ ፍንጭ ባልታየበት ሁኔታ መቅሰፍታዊ እርምጃ ወስዶ ይህን አየር ኃይል ሳይነሳ ባለበት ዱቄት አደረጉት። ከዛ ኮሚኒኬሽኑን ቆራረጡት። ከዛ በቀላሉ በሰው ኃይል መቱት። አይመጣጥንም ነበር የእስራኤልና የግብፅ ኃይል በዛን ሰዓት ማለት ነው። አሁን ይሄን ላነሳለ የፈለግኩ ነገር ምንድን ነው በኢትዮጵያ በኩል የሚደረገው ፍጥነት የውጭዎችን የመግባት ቴንደንሲውን ሁኔታውን ሊያዛባ ይችላል። እንዴት ለሚለው ነገር በፍጥነት በማንኛውም መስዋዕትነት ተከፍሎ አሰብን መቆጣጠር ከተቻለ ሻዕቢያ ከዛ በኋላ ጫወታው መቀጠል የሻዕቢያ የህልውና ጉዳይ እንደ መንግስትም ሆኖ የመቀጠልና ለመቀጠል ጥያቄ ነው ይመጣበት። ሌላ ማን ዩኤኢ መጣች ሳውዲን ብትመጣ ማለት ነው። ይህንን ጫወታ መቀየር የሚቻልበት ሂደቱ በጣም ከባድ ነው የሚሆነው። ለዚህ ሲባል ምንድን ነው ሻዕቢያ መደራደር እጁን ጠምዝን መደራደር የሚቻልበት ሂደት ይፈጠራል ማለት ነው። ይሄ ግን ካልተደረገና ጫወታውን በኢትዮጵያ ሜዳ ላይ የምናደርግና የሻዕቢያን በፕሮክሲ የሚወጋን የእሱን እድል የምንፈቅደው ከሆነ እዛም ያለውን እያገዙ እዚህም ያለው የታገዘ ነገሩ ሊሰፋና ልንዛዛ የሚችልበት ሁኔታ ይመጣል። ስለዚህ ምን ወስዶ መቅሰፍታዊ እርምጃ ነው ባይዞ አይቸግርም እኮ ኤርትራ ውስጥ እኮ ምን አየሩም ልነሳበት አየሩም ባይኖር አየር ቢሰጡትም ልነሳ የሚችለው እኮ የ3 ቦታ 2 ቦታ እኮ ነው። እሱን እኮ ቀድሜ ዱቄት ካደረግከው እኮ እንደፈለክ የኤርትራን እኮ አየር ኃይል እኮ አየር እንትን እኮ የኢትዮጵያዎች መደነሻ ማድረግ የሚችልበት ሁኔታ ይፈጠራል። እነሱ የሆነ ነገር ሲኖርህ ነው ሊያግዙ የሚችሉ። ይህንን ከተደረገ በኋላ ሻዕቢያ ራሱ ሳል በረሃን ከታለን ሳል በረሃ መሄድ ነው የሚሻለው ወይስ አስመራ መቀመጥ ነው የሚሻለው የሚለው ምርጫ እንዲስ ማድረግ ነው። እንቀጥል ወይስ እዚሁ ጋር እንቁም የሚለው ነገር ሻዕቢያ ፈልጎ እናቁም የሚልበት ሁኔታ መፍጠር ነው። ግን ይህም ማድረግ ካልቻልና ሻዕቢያ ብንፈልጎ ጦርነት በኢትዮጵያ ምድር ላይ የምናደርግለት ግን ከሆነ
ቅድም ያልካቸው ውጫዊ ኃይሎችም እዚህ ውስጥ በደንብ ገብቶ እንደፈለጉ የሚያደርጉበት እድሉ በጣም ሰፊ ነው የሚሆነው። ሌላ ውጫዊ ኃይሎች እንደፈለጉ ሊረብሹ የሚችሉበት ሁኔታ በሱዳን በኩል ያልኩ ግንባር ያልኩ እሱ ግንባር ጠንካራ ከሆነና ሰብሮ ወደ ውስጥ መግባት የሚችልና በደንብ አድርጎ እንደፈለገ ማድረግ የሚችልበት ሌላ በላይ በኩል በሰሜን በኩል ካለው ግንባር ያልተናነሰ በዚህ በመተማ በኩል ያለው ሁኔታ ከተፈጠረ እሱ አደገኛ ነገር ነው። እሱም አደገኛ ነገር ነው የሚፈጥረው ነገር እሱም እንዳይፈጠር መከላከል ነው ማለት ነው። አንተም በዛ በኩል ባለ አቅም ይሄ እዚህ ጋር የሚፈጠረው እንትን እንዳውም ከተቻለ አልቡራኒን አካባቢ እንዲለቅ ያኛው ጀነራል ዳጋሎ ይሄኛውን ምስራቅ እንትን የሚባለው ቦታ አለ አይደል? እሱም ፓርት ይሄኛው እንዲቆጣጠር ምስራቅ ሱዳንን ጀነራል ዳጋሎ እንዲቆጣጠር ሁኔታዎችን ማመቻቸት ራሱ አንዱን ድላችን ሊያሳካ የሚችል ነገር መስለኛል ማለት ነው። ግን ምንድነው አሁን ብዙ የሚነሱ ስጋቶች አሁን በዚህ በርካታ ኃይሎች አሰላለፋቸውን ከወዲሁ እየለዩ ባሉበት ሁኔታ ውስጥ ጦርነቱ ከተጀመረ በተለይ ከውስጥ ወጥቶ ከኤርትራ ጋር የሚሆን ከሆነ ኢትዮጵያ ማዳከም የሚፈልጉ ሀገራት ወይም ኃይሎች ለአንዴና ለመጨረሻ ጊዜ ያለ የሌለ ኃይላቸውን አስተባብረው ሊሞክሩ ይችላሉ። ተጨባጭ የተወሰኑ እንቅስቃሴዎችም አሉ። በነገራችን ላይ አሁን ኢትዮጵያ በቃ እዚህ ጋር ነው መቆም ያለባት፣ እኛን አልፋ መሄድ የለባትም፣ ወደኋላ ነው እንደው መመለስ አለባት ብለው የሚያስቡ ለምሳሌ እንደ ግብፅ ያሉ ሀገራት ምንም ክሊር ነው። እነሱ የሚፈልጉትን አይነት አቅም የለሽ ሀገር ማድረግ ይፈልጋሉ። ያንን ለማድረግ ጥግ ድረስ ሊሄዱ የሚችሉበት እድል አይኖሩም ወይ? ልክ እኮ ነው። ይሄ እኮ ምንም ጥርጥር ውስጥ የሚገባ ጉዳይ አይደለም። እነ ግብፅ ይሄ በቃ የክፍለ ዘመኑ እድል ነው የሚፈጠርላቸው ይህ ነገር መፈጠሩ ማለት ነው። ነገር ግን ግብፅ ለምን ይህን ታረጋለች? የእኛ ትልቁ ራያችን ምንድን ነው የሚለውን ነገር ማንሳት ነው። እንግዲህ እኛ የምንጋጭበት እኮ ከሻቢያ ጋር የምንጋጭበት በሁለት ነገር ነው። አንደኛ የደህንነት ስጋት እየሆንክብን ነው የሚለው ፖይንት ነው አይደል? አማጺ እያስታጠቅ ከኢትዮጵያ ታሪካዊ ጠላት ጋር ተባባሪ የሆንክ ማንኛውም በኢትዮጵያ ላይ ያኮረፈን ኃይልን ሄደ ቶሎ አለውልህ እያልክ ኢትዮጵያን ችግር ውስጥ ለመከተል እየሄድክ ስለሆንክ የደህንነት ስጋት ሆነብናል የሚል ፖይንት ነው አንዱ። ሁለተኛ ምንም ጉዳዩን ባልተገለጠ ኢትዮጵያ ጠሎች አገር በሚመሩበት ዘመን ላይ ተነጋግራችሁ ተመካክራችሁ ከቀይ ባህር እኛ እንድንገፈፍ አርጋችሁናል። ይህ ታሪክ ማረም አለብን ብለን ነው ማለት። ቀይ ባህር አካባቢ የምንሄድበት ለሁለት ነገር ነው ጥቅሙ። አንደኛው የሀገሪቷ ጥቅም ነው፣ ኢኮኖሚያዊ ጥቅም ነው። ሁለተኛ ግን ቀጠናው ላይ ያለን ያሰጋናል። እኛ ቀይ ባህርን እነሱ እኛን እኮ ሲያባሩት የአረብ ባህር እናደርጋለን ብሎት እኮ ነው። ለምንድነው የአረብ ባህር እንዲሆን የተፈለገው? ለምንድነው እነን አረብ የሆነች ኢትዮጵያ እዛ አካባቢ እንድትገፋ የተፈለገባት ምክንያቱ? ይህ ጥያቄ እነሱ ጋር ብቻ፣ ሌሎች ደግሞ ይህን ጥያቄ ሼር የሚያደርጉ እንደነ እስራኤል አይነቶች እየመጡ ነው ያሉት ቀጠናው ላይ። ስለዚህ እነ ግብፅ የሚፈጥሩትን ነገርን ሊቀለብስልን የጋራ ዓላማ ያለን ሀገራቶችም አሉ። እኛም ይህንን ባክ እንጠቀማለን። የዲፕሎማሲ ስራ ላይ ማስረዳት ነው የሚያጋጭን። ኩርፊያ ወይ ደግሞ ድንበር ወይ ምናምን አይደለም ከሻቢያ ጋር እያጋጭን ያለው። ትልቁ እንትኑ ይሄ ነው እየሆነ ያለው ነገር። ይሄንን ደግሞ ከዚህ ተቃይ ማን ነው የሚሆነው? የኢትዮጵያ ወደ ቀይ ባህር መመለስ ለሌሎች ለወስተርን ሀገራቶች ምንድን ነው ያለው ፋይዳ? ሪሊ ኢትዮጵያ ብቻ ነው ወይስ እዚህ አካባቢ የሚያቆጠቁጡትን ፈንዳሜንታሊስቶችን ገርቶ ለመያዝ ኢትዮጵያ እዚህ አካባቢ መኖር ምንድን ነው ጥቅሙ የሚለውን ነገር ሁሉም ከራሱ አንጻር ማየት መቻል አለበት። ስለዚህ እነ ግብፅ ለሚያደርጉ ችግር ተመጣጣኝ ከግብፅ ላቅ ያለ አቂምና ልምድ ያላቸው ሀገራቶች ደግሞ እኛን እንዲያግዙን ሁኔታዎች የሚፈጠርበት ሂደት ይኖራል ማለት ነው። መልካም። ሀገር ውስጥ ያለውን ነገር መልክ ማስያዝ የሚል ነገር ይነሳል። እንግዲህ ምናልባት ብልጽግና ስብሰባ ላይ ተቀምጧል። ቅድም እንዳለው ያንን የሀገር ውስጡን ጉዳይ በራሱ ሁሉንም መልክ ላታስዘው ትችላለህ። አትሊስት ግን የተወሰኑትን መልክ ማስያዝ ከውጭ ለሚመጣብህ ወይም ደግሞ ቀዳዳ ላለማብዛት በራስ ላይ ግንባሮችም ላለማብዛት አሪፍ ነገር ነው የሚል ሀሳብ ይነሳል እና እሱስ በተወሰነ መልኩ የሚስተካከልበት መልክ የሚይዝበት ነገር ድል ሊኖሩ ይችላል ብለህ ታስባለህ? ጥሩ። ባለፈ ሰኞ ዕለት በሰራን ፕሮግራም ላይ እዚህ ላይ አነሳው ነጥብ አለ የምታስታውስ ከሆነ ማለት ነው። ሀገር ውስጥ የሚደረገውን ነገር
መደረጉ የጦርነት መከሰቱ ራሱ አገር ውስጥ የሚደረገውን ነገር በ50% ያዳክመዋል ባይነኝ እኔ። ለምን ለአገር ብሔራዊ ጥቅም ባይዞ እኮ ቀጥታ የቱ ጋር መሰለ 1860ዎቹ አካባቢ ዳግማዊ ምኒልክ የሞከረውን ነገር እኮ ነው ዛሬ ከ170 ዓመት አካባቢ በኋላ እየተሞከረ ያለው የቀይ ባህርን መልሶ ከአረቦች መቀማት የተቀማነውን ነገር ማለት ነው። የዝም ብሎ ሂስትሪ እኮ አይደለም እኮ። ይሄን እኮ ኢትዮጵያኖች አንደርስታንድ ያደርጋሉ። ለምንድን ነው በዚህ ሂደት ውስጥ ያልተሞከረው ነገር አሁን መጥቶ የተሞከረበት? ዛሬ በዛ እንትን ላይ ቆመናል። ምንድን ነው ምን ልዩ አለ? እንዳውም እንዴት መሰለህ አሁን የሚነሳው ለምሳሌ ብሔራዊ ጥቅም ምናምን የሚባለው ነገር ራሱ ኮምፕሮማይዝ እየተደረገ ነው። አሁን ባለው ውስጥ ቁርሾ፣ መገፋፋት፣ መገዳደል፣ እልቂት፣ የእርስ በርስ ግጭቱ እንደዛ ነገሮች ኮምፕሮማይዝ ለማድረግ በነገራችን ላይ ይሄ ምንም ለማለት የምትለው ነገር አይደለም። በግልጽ ነው የሚታየው እንደዚህ አይነት ነገሮች። እኔ ምንድነው መሰለህ በተለያዩ አክተሮች እንደዚህ አይነት ነገሮች ይታያሉ። ምንድነው መሰለህ በብሔራዊ ጥቅም ላይ ኮምፕሮማይዝ የምታረግ ከሆነ አንተ ባንዳኔ ማለት ነው። ኮምፕሮማይዝ የሚያደርጉ ብሔራዊ ጥቅም ላይ ኮምፕሮማይዝ አይደረግም። ቁርሾ ብኖርህ መገፋት ብኖርህ ነገ ስለሚስተካከል ብሔራዊ ጥቅምስ ብሔራዊ ጥቅም ነው። ቀጣይ የሀገርን ጉዳይ ስለሆነ ማለት ነው። እንትና እንደዚህ ስላረገኝ እኔ ከግብፅ ጋር ሆኜ መጥቼ ቦምብ ይዤ አፈነዳለሁ ምናምን ብሎ የሚያስብ አካል ካለ እሱ በቃ ቲፒካሊ በቃላት የምናውቀው የዘመናችን ባንዳ ነው ማለት ነው። ነገር ግን በቴዎድሮስ ዘመንም ተሞክሮ ችግር የፈጠረበት መንገድ አለ። አሁን ያ ችግር እንዳይፈጠር ምንድን ነው መደረግ ያለበት ጥንቃቄ የሚለው ጉዳይ ላይ ነው ማስመር የሚፈልገው ነገር። እኔም እያነሳለሁ አሁን ባንዳ ያል ኮርነር ከማድረግ ይልቅ የራስን ጉዳይ መስመር ማስያዝ ጠቃሚ ነው የሚል ሀሳብ ስለሚነሳ የሚቻለ ነገር አንደኛ ይህን ትልቁን ስዕልን ማቅረብ ነው። የተሞከረው የዛሬ 170 ዓመት በኋላ ይህን ነገር መሞከር ራሱ አንድ ትልቅ ገናን አንገት ቀናይ ማለት ምልክት እኮ ነው። ዝም ብለህ አይደለም የምትሞክረው፣ አንገት ቀናይ ማለት ምክንያት ነው። ይህ ነገር መሞከር ራሱ ማለት ነው። ይህን አንዱን ነገር መሆኑን ታስቀምጣለህ። ከዛ ውጭ ግን ይሄንን ጉዳይን ጥያቄ ላላቸው ቅሬታ ላለው ቅድም ያልከው ነገር መጣ ሰኞ ለጥሩ ፕሮግራም ሰርተናል። እናንተ መጣ ጉዳይ አይደለም። ብመጣም ለእኔ ምንም ይዘው መጣልኛ እኔ መኖሩ እንኳን ያልቻልኩባት እኔ እንደ ሰው መታየት ያልቻልኩት የሚል ወገን ካለ ለሱ ማብራሪያና መልስ መስጠት የበልጽግና ግዴታ ነው። ዋና ጉዳይም እሱ ነው፣ ግዴታው ነው። ይሄ ዲፍን ኢትዮጵያ ውስጥ ይባላል ካልከኝ እሱ ውሸት ነው የሚል ቡድን ይኖራል፣ የሚል ማህበረሰብ ክፍል ይኖራል። ባለበት መድረክ ላይ ማሳመኛና ቃልም መገባባትም ካለብህ እዛው መጨረስ ነው ያለብህ። መነጋገር ግን መልስ መስጠት አለብህ። በቃ ለሚነሳብህ ነገር መልስ መስጠት መቻል አለብህ እና ከዛ ውጭ ጥሪም ማድረግ አለብህ። ምናልባት የአሁኑ ብልጽግና ጉባኤም የላ በጣም ይችላል። ጥሪ አገር ነው ባይዞ። ከዛ በኋላ እኮ የሚሆነው ነገር ምን ታውቃለህ? አሁን እንደሚያስቡት አሁን እዚህ ሚዲያ አሁን አሜሪካ ቁጭ ብለህ እንደሚደነፋ ምናምን ነገር አይደለም። ሻርፕሊ ተማምነህ እንትን ካላልክ ማለት ነው እንዴ። ከዛ በኋላ የሚፈጠረው ነገር እኮ አሁን እንደምናወራው ገፋኝ ያልገፋኝ ምናምን ሳይሆን ኢትዮጵያን እንዴት አድርገን ሰብስባት የሚል ነገር እኮ ነው የምናወራው እኮ። እሱ ምን አስቸጋሪ እንደሆነ ማሰብ ነው። አሁን ኢትዮጵያ እኮ አለች እኮ፣ ገፋኝ ያልገፋኝ ነው አይደል ጥያቄው ነው ማለት ነው። እሱን መነጋገር በጣም ቀላል ነገር ነው። ግን ከዛ በኋላ የሚወጣው ነገር እንዴት አድርገን ከዚህ ኢትዮጵያ እንዴት አድርገን ባካችኑ ዱሮ ይሻላል ምናምን ይልቂት ምናምን። ዛሬ ዶላር ልታገኝ ትችላለህ ይህን በር እያልክ ማለት ነው። እሱ ነው የሚሆነው። መጣውን ሴናሪዮ ማሰቡ ነው። ምንድን ነው ሊሆን የሚችለው ይህ ነገር በዛ እየተገፋ የሚሄደው ከሆነ የሚለውን ነገር አስበህ መሀል ላይ ነው ነገሩን። አገር ትኖርልን፣ አገር ካለች ነው ሁሉንም ነገሮችን ማድረግ የምንችለው መነጋገር የምንችለው። ኢቨን መገፋፋት እኮ የምንችለው እኮ ሀገር ሲኖር እኮ ነው። በሌለ ነገር ላይ ምን ትገፋፋለህ? ይሄንን ኪፕ እናድርገውና ከዛ በኋላ ያለው ነገር ላይ ይህን ነገሮች እናስተካክል ወደሚለው ነገር መምጣቱ ነው የሚሻለውና አሁን ጥሪ መደረግ አለበት። ይሄ ጥያቄ ለሚያነሱ ወገኖችም በቂ መልስ፣ አሳማኝ የሆነ መልስ መሰጠት መቻል አለበት። ያለዛ ናፔሪን ጎትቶ እንዳመጣ ሰው ሌላ ነገር አያደርግም ማየት አይቻልም። አሁንም ማለት ነው ለሁሉም ሲባል ነው ማለት ነው። አመሰግናለሁ። ውድ ቤተሰቦቻችን የዛሬውን አንድ አፍታ ታሪካችንን እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።